የልማት እቅድን የፖሊሲ ቀረጻና የብሔራዊ ትራንስፎርሜሽን ፕሮግራሞችን ለመደገፍ እንዲቻል ጥራት ያለው ወቅታዊና አስተማማኝ የስታቲስቲክስ ዳታዎች እንዲሰራጩና እንዲቀናጁ የሚያደርግ ዘመናዊ በሰለጠነ መንገድ የሚመራ የብሔራዊ የስታቲስቲክስ ስርዓት መዘርጋት አስፈላጊ ሆኖ ተገኝቷል። ተጠያቂነትን፣ ግልጽነትንና ሙያዊ ታማኝነትን ለማጎልበት በብሔራዊ ስታቲስቲክስ ስርዓት ውስጥ በቁጥጥር በክንውንና በክትትል ተግባራት መካከል ግልጽ የሆነ የሚና ክፍፍል መኖሩን ማረጋገጥም አስፈላጊ ነው። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የኢትዮጵያ ስታቲስቲክስ ማሻሻያ ረቂቅ አዋጅን የበለጠ ለማዳበር የውይይቱ ተሳታፊዎች የሚሰጡት ግብዓት ጉልህ ሚና እንዳለውም በውይይቱ ተነስቷል። አዋጁ ረጅም ጊዜ የቆየ ከመሆኑም ባሻገር ለአሰራር ማነቆ የሆኑ ስርዓቶችን ማሻሻል በማስፈለጉ ዘመናዊ የመረጃ አያያዝ ስርዓትን ለመከተል ብሎም መረጃ አያያዛችን ጥራት ያለው ወቅታዊና ተአማኒ እንዲሆን የውይይቱ ተሳታፊዎች አዋጁን በማዳበር ሂደት ተጨማሪ ግብዓቶችን በመስጠቱ ረገድ ያላቸው ሚና ቀላል እንዳልሆነም በውይይቱ ተነስቷል። የቋሚ ኮሚቴው ሰብሳቢ የተከበሩ አቶ ደሳለኝ ወዳጄ የስታቲስቲክስ አገልግሎት ሀገራችንን ሊመጥን በሚችል መልኩ የተቋማትን አደረጃጀት ታሳቢ ያደረገ እንደሆነ ገልጸው አዋጁ እንደገና ሲደራጅ ከዓለም አቀፍ ማዕቀፍ ጋር በማጣጣም ለስራው ቅልጥፍናና ውጤት እንዲያግዝ ታስቦ የተዘጋጀ እንደሆነ ቋሚ ኮሚቴው መረዳት መቻሉን ጠቁመዋል። ስታቲስቲክስ አገልግሎት ሀገራችንም ሊመጥን በሚችል አግባብ ተቋማት መደራጀት አለባቸው። እሱንም ታሳቢ ያደረገ ነው። ከዓለም አቀፍ ማዕቀፍ ጋር ከአፍሪካ ስታቲስቲክስ ቻርተር ጋር ከሀገራችን ህገ መንግስት ጋርና ከአዋጅ ቁጥር 13/2014 ጋር የስልጣን መደበላለቅና የኃላፊነት የመቀላቀሎች ነበሩ። አብረው የስታቲስቲክስን ለፕላንና ልማት ሚኒስቴር የተሰጠ ስለነበር ይህንን ዲማርኬሽኑን ለይተን አውጥተን ለስራው ቅልጥፍናና ፍጥነት እና ውጤታማነት የሚያግዝ እንዲሆን ተደርጎ የተደራጀ ነው እና በተቻለ መጠን ይሄ ወጥ የሆነና የጠራ የመረጃ ስርዓት እንዲኖረን ታስቦ እየተሰራ ያለ መሆኑን ነው በተደጋጋሚ ጊዜ ከአስረጂዎች ጋር ተነጋግረን የተረዳ ነው። የተፈጻሚነት ወሰኑን ቢሆን ደጋግመን አንስተናል። ቅድም ዋና ዳይሬክተር ስሉት እንደነበረው እንዳስፈላጊነቱ ብለን እናስተካክለዋለን። በክልላችን በሀገሪቱ ባሉ ከተሞች እና ክልሎች ቅርንጫፍ ጽሕፈት ቤት ይከፍታል ነው የሚለው። ግን እንዳስፈላጊነቱ ምናልባት አንድ ኤሪያ ላይ ዳግም ሁለት መክፈት ካስፈለገም ያን በማይገድም መንገድ እንዲመች አድርገን ማስቀመጥ የምንችልበት እድል ይኖራል። ሌላው ያከራከረን ይሄ የወንጀል ተጠያቂነትን በሚመለከት ነው። ባለፈው ያልነው አሁንም ምን ደግመው የወንጀል ተጠያቂነት መኖር አለበት። በሌሎች የኢትዮጵያ የወንጀል ስነ ስርዓት ይቀጣል የሚለው ገቨርን የሚያደርገው ከሆነ እሱን እንወስዳለን። እሱንም እያጠራን ያለ ነው። ካልሆነ ግን ለዚህ አዋጅ ተፈጻሚነት ሲባል ማካተት የምንችለው አንቀጽ ካለ እሱን እናያለን ማለት ነው። የክልሎች ኃላፊነትን የሚለው የ38ኛው እንትን ላይ ነው አንቀጽ ነው። ይሄ እዚህ እንትን ላይ እዚህ ዳታ ማነው እዚህ አዋጅ ላይ ክልሎች የራሳቸውን የስታቲስቲክስ ህግ ሊያወጡ ይችላሉ ይላል። የክልሎች ስታቲስቲክስ ህጎች በዚህ አዋጅ ከተካተቱ የኦፊሻል ስታቲስቲክስ መሰረታዊ መርሆችና ደረጃዎች የተጣጣሙ ወይም ይበልጥ ጥብቅ የሆኑ ደረጃዎችን የያዙ መሆን አለባቸው። ክልሎች ለብሔራዊ ስታቲስቲክስ ስርዓት ተፈጻሚነት መተባበር አለባቸው ነው የሚለው። እንግዲህ ምንድነው ክልሎች ያው የቅድም እንደተባለው ራሳቸውን የቻለ ፌዴራል ስቴት በመሆናቸው ምክንያት አውቶኖመስ ናቸው። ነገር ግን ከህገ መንግስቱ ጀምሮ ከፌዴራል ስቴቱ ጋር የሚጋጭ ህግ ማውጣት አይችሉም። የራሳቸውን ነባራዊ ሁኔታ ማጣጣም ይችላሉ። ከዚህ ጋር የሚጋጭ የሚፋለስ ስርዓት አይኖርም ማለት ነው። ይህንን ታሳቢ አድርጎ የራሳቸውን ከራሳቸው ሁኔታ ጋር አጣጥመው ሊያወጡ ይችላሉ። እንዲያም ሆኖ የመተባበር ግዴታ አለባቸው። እሱ ብቻ አይደለም። በአገልግሎቱ ከተሰጡ ስልጣንና ተግባር አንቀጽ 12 ንዑስ አንቀጽ 30 ላይ ከክልል ስታቲስቲክስ አገልግሎት ጋር ተባብሮ ይሰራል ይላል። ተቋማቶቹ ጋር
እንደዛም ስለሚል ያን ያህል የሚዛባና የሚፋለስ ነገር አይኖርም። መረጃ ሀብት ነው። መረጃ ፖለቲክስም ይሆናል። ስለዚህ መረጃ ወሳኝና ጥብቅ መሆን ጥራትና ታማኝነት ያለው መሆን አለበት። በገለልተኛ አካል የመነጨ እንዲሆን ማድረግ አለብን። ለዚህ እንሰራለን። ይህን ታሳቢ ማድረግ የክልሎችን ስቲል መጨመር ያለበት ነገር ካለ በዝርዝር ደንብና መመሪያዎች ላይም እናመላክታለን ማለት ነው። የአንዳንዶቹ ይሄ ቦርድ ላይ ፕላንና የአገልግሎቱ እንዲሁም የዳታ ምንጮች ተግባርና ኃላፊነት ላይ ምናልባት የበዛ ወይ ደግሞ ትንሽ ጠበቅ ያለ ነገር ካለ ማየት ምንችልበት ሁኔታ ይኖራል። ለምሳሌ የፕላንና ልማት ሚኒስቴር ወደ 12 ተግባርና ኃላፊነት ተሰጥቶታል። በዚህ ውስጥ እሱ ያው ህግ ያወጣል፣ በህጉ መሰረት መፈጸሙን ሬጉሌት ይቆጣጠራል፣ ይከታተላል። ይሄኛውንም ሌሎች አመንጮችንም ከዛ የዘለለ ምናልባት በተለይ የስታቲስቲክስ አገልግሎቱን ነጻነት የሚጋፋና የተወሰነ ደረጃ አለፍ ያለ ነገር ተሰጥቶት ከሆነ እሱን እናይና መልክ እናስይዘዋለን። ኢቭን የተጠሪነቱን ጉዳይ ብዙ አይተን ኦልሬዲ ቢሆን ይሻላል በሚለው ነው ስቲል ያለ ነው። ስለዚህ በተቻለ መጠን መረጃ ኦፊሻላዊ መረጃ የሚያመነጨውም የተነተነውም የሚያሰራጨውም አካል የኢትዮጵያ ስታቲስቲክስ አገልግሎት ኢንዲፔንደንት እና ፕሮፌሽናሊ ሙያዊ ነጻነቱ የተጠበቀ እንዲሆን እንፈልጋለን። ይሄ ለሀገሪቱም የሚጠቅመው ይሄ ነው። በሌሎች ዘንድም መረጃውን የሀገሪቱ መረጃ ወስዶ ለመጠቀም ትልቅ ክሬዲት ይኖረዋል። ስለዚህ ይሄ የሚታይ ነው የሚሆነው። በተቻለ መጠን በዛ ልክ ሊታይ የሚችልበትን እድል እንዲመቻች በአዋጁ ውስጥ እንዲካተትም ጥረት እናደርጋለን። የቅንጅት ተግባራትን በተመለከተም ይሄ ሃርሞናይዝ ማድረግ የሚለው እሱ ደጋግሞ ተነስቷል። እዛ ውስጥም ያለ ስለሆነ በዚህ መልክ አብሮ እንዲሰራ እናደርጋለን። እንግዲህ ከሌሎች ተቋማት ጋር ከክልሎች ጋር ያለውን ቅንጅት እሱንም ሊያጠናክር በሚችል አግባብ ይሰራል። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር አብርሃም አለማየሁ አዋጁ ሲወጣ የሁሉም አስተዋጽኦ እጅግ ወሳኝ እንደሆነ ገልጸው አዋጁ በዋናነት የስታቲስቲክስ ስርዓትን ወጥ ወደሆነ የመረጃ የአያያዝ ስርዓት በማምጣት አገራዊ የሆነ ብሔራዊ የስታቲስቲክስ ስርዓት ለመምራት የሚያስችል የህግ ስርዓት መዘርጋት አስፈላጊ በመሆኑ ነው ማሻሻያ ያስፈለገው ብለዋል። ወደዚህ ወደ አዲስ ማሻሻያ ስንመጣ በስራ ሂደት ላይ የገጠሙን ተግዳሮቶች፣ ችግሮች አሉ ማለት ነውና ስለዚህ አዋጁ ሲወጣ እነዛን ተግዳሮቶች መፍታት መቻል አለበት። ለዚህ ደግሞ የሁሉም አስተዋጽኦ እጅግ ወሳኝ ነው። ትልቁ ዓላማው ማሻሻያ የሚያስፈልግበት አንድ ወጥ የሆነ ሀገራዊ የሆነ ብሔራዊ ስታቲስቲክስ ስርዓትን ለመፍጠር ያንን ስርዓት ለመምራት የሚያስችል የህግ ማዕቀፍ መዘርጋት ነው ማለት ነው። ስለዚህ አዋጅ ከዚህ ቀደም ከነበረው አዋጅ 442/1997 እንደዚሁም 1263 ላይም ለስታቲስቲክስ አገልግሎቱ ከተሰጡት ኃላፊነትና ተግባራት አኳያ ሲታይ የፈታቸው ትልልቅ ጉዳዮች አሉ ማለት ነው። ስፔሻሊ በእኛ እይታ በተለይ የእኛን ሀገር የስታቲስቲክስ ችግር የሆነው ይሄ የተበታተነ የስታቲስቲክስ ስርዓትን ወደ አንድ ወጥ ያመጣዋል የሚል እይታ ነው ያለን ማለት ነው። በተቋማት አካባቢ የሚመነጩ የስታቲስቲክስ መረጃዎች አሉ። ራሱ በራሱ ስታቲስቲክስ አገልግሎት የሚመነጩ ስታቲስቲክሶች አሉ። ስለዚህ እነዚህ ስታቲስቲክሶች ዋና ችግራችን የነበረው እርስ በራሳቸው የማይናበቡ የተለያዩ አይነት ቁጥሮች ሆኖ ነው የሚወጡትና ስለዚህ ይሄ አዋጅ እነዚህን ችግሮች በተለይ ከተጨማሪ ስታቲስቲክስ ወይም ዳታ ሊያመነጩ የሚችሉ አካላትን እንደኔ ኦፊሻል የሆነ ወይም ህጋዊ መሰረት የሰጠ ነው ለሌሎች አመንጪዎች በተለይ ማለት ነው። በፊት የነበረው ላይ ሞሮፍ ለስታቲስቲክስ አገልግሎት ብቻ የመስጠት ሁኔታ ነው የነበረውና ተቋማት አካባቢ በተለያዩ ባለድርሻ አካላት የሚመነጩ ስታቲስቲክሶችን እንዴት አድርጎ ኦፊሻል ስታቲስቲክስ ማድረግ ይቻላል የሚለውን እንዴት በትብብር በቅንጅት ሀገራዊ ስታቲስቲክስ እንዲሆን ማድረግ ይቻላል የሚለውን በደንብ ክሊርሊ ነው ያስቀመጠው ማለት ነው። ከዚህም አኳያ ይመስለኛል የተለያዩ አካላትን አዋጁ ላይ ከቦርድ ጀምሮ የፕላንና ልማት ሚኒስቴርን፣ ሌሎች ስታቲስቲክስ ኦፊሻል ስታቲስቲክስ አመንጪዎችን፣ ሌሎችን አካላት ኃላፊነትና ተግባራትን ስልጣናቸውንም ጭምር ክሊርሊ ዲፋይን አድርገዋል ማለት ነው።
ከዛ ባለፈ የዳታ ምስጢራዊነትን በተመለከተ በተለይ የመረጃ ምስጢራዊነትን ከሌሎች ህጎች ጋር ሳይጋጭ እንዴት የዳታ መንጪዎች ወይም መረጃ መንጪዎች ስታቲስቲክስ አገልግሎትን ጨምሮ ሌሎችም ያመነጩት የግለሰብ ዳታዎችን እንዴት አድርገው መጠቀም እንዳለባቸው እንዴት ምስጢራዊነቱን መጠበቅ እንዳለባቸው የሚደነግጉ ክሊር የሆኑ አንቀጾች ንዑስ አንቀጾች አዋጁ ላይ ተካተቱ መሆናቸውን በቋሚ ኮሚቴ ደረጃ ላይ ተመልክተናል። አንዳንዶቹን ጉዳዮች አሁን ስንሳ ከነበሩት በተለይ ከሌሎች ተቋማት ጋር ያለው የሚለው የኛም ኮንሰርን ነበረው እንዴት መተባበር ይቻላል የሚለውን ክሊርሊ መቀመጥ ስላለበት ማለት ነው። የስታቲስቲክስ አገልግሎትን እንደዚሁም ሌሎች ተቋማትን ማንዴት በእርግጥ ተቀምጧል። ነገር ግን ስጋት በማይፈጥር መልኩ ኦቨርላፕ በማያደርግ መልኩ የሌሎችን ቅድም ተነሱ የነበሩን የሌሎች ተቋማትን ኃላፊነትና ማንዴትን ደግሞ ኦቨርቴክ በማያደርግ መልኩ ክሊርሊ ህግ ላይ መደንገግ መቻል አለበት ማለት ነውና እነዚህን የሰጣችሁትን ኮሜንቶች በቋሚ ኮሚቴ ደረጃ እናያቸዋለን። የጎደሉ ነገሮች ካሉ ደግሞ እየተስተካከሉ ዋናው ዓላማችን መነሻ ላይ እንዳልነው አገር አቀፍ የሆነ ስታቲስቲክስ ስርዓት መዘርጋት ስለሆነ የሚኖረን አፕሮችና ግንኙነት የሚሆነው የትብብርና የቅንጅት ነው የሚሆነው ማለት ነው። የአጠቃላይ የሀገራችን ስታቲስቲክስ በዓለም አቀፍ ደረጃ ካሉት አዋጁም ላይ ተጠቀሱ አሉ የዩኤን እንደዚሁም የአፍሪካ የስታቲስቲክስ ቻርተሮች ጋር የሚጣጣሙ ሆነው ጭምር መውጣት አለባቸው ማለት ነውና ስለዚህ የተነሱ ኮንሰርኖች ትክክል ናቸው፣ የኛ ሚታዎች ናቸው። በዋናነት ግን እንግዲህ ከተነሳው ማብራሪያ የተረዳ ነው ኦፊሻል ስታቲስቲክስ የሚለውን እና ሌሎች ስታቲስቲክሶችን ዲፍሬንሺየት ማድረግ ይመለከታል ማለት ነው። ስለዚህ ፓወሩ ወይም ስልጣኑ በዋናነት ኃላፊነቱ የተሰጠው በተለይ ኦፊሻል ስታቲስቲክስ ጋር ተያይዞ ያለውን ለስታቲስቲክስ አገልግሎት የሚሰጥ ሌሎቹ ግን ያንን ስታንዳርድ ተከትለው ስታቲስቲክስ አመንጮች ኦፊሻል ስታቲስቲክስን በሚወጡ ስታንዳርዶችና ደረጃዎችን መሰረት አድርገው ሌሎች በተቋሙ ጋር በመተባበር ሊያወጡ እንደሚችሉ የሚደነግግም ድንጋጌዎች ውስጡ አሉ ማለት ነውና ስለዚህ የሚወስድ የሌሎችን ተቋማት የሚወጡ ስታቲስቲክሶችን የበለጠ የሚያጠናክር የሚደግፍ እንደሆነ የተረዳ ነውና በዛ መልኩ ብንወስድ ጥሩ ነው። ከዛ ባለፈ የክልሎች ግን ጋር የሚያዘው በተመሳሳይ ይመስለኛል። ክልሎች ኦልሬዲ ፌደራል ሲስተም ነው። ፌደራል ሲስተም ላይ የራሳቸው ፓወር እና ስልጣን አላቸው። ነገር ግን አገራዊ አንድ አይነት የስታቲስቲክስ ስርዓት እንዘርጋ እያልን ደግሞ ያንን ስርዓት በማይጥስ መልኩ እንዲሆን የራሳቸውን ግን ስታቲስቲክስ ማመንጨት መዘርጋት ማነው ስርዓቱ ህግ ማውጣት የሚችሉ መሆናቸውን ምክንያቱም የህገ መንግስታዊ መብታቸው ስለሆነ ያን ማድረግ ይችላሉ። ነገር ግን ልክ አሁን ሌሎች የስታቲስቲክስ አመንጪዎችን በተመለከትነው ልክ የሚያወጡት የስታቲስቲክስ መረጃዎች እና ዳታዎች አጠቃላይ ለሀገሪቱ ብሔራዊ ስታቲስቲክስ ኮንትሪቢዩት ሊያደርግ በሚችል መልኩ ሀገራዊ የሆኑትን ስታንዳርዶችና ደረጃዎች መጠበቅ እንዳለባቸው የሚደነግጉ ድንጋጌዎች ናቸው ውስጥ ያሉት እና ስለዚህ ከክልሎችም ጋር ተባብሮ ለመስራት ተቀናጅቶ ለመስራት የሚያስችል ነው። ሀገር አቀፍ የሆነው ስታቲስቲክስ ሊያበለጽግ በሚችል መልኩ መስራት እንዳለባቸው እንደዛ አይነት ኃላፊነት እንደተሰጣቸው ነው አዋጁ ላይ በተወሰነ ደረጃ የተረዳ ነው። ምናልባት አለፍ ብሎ መታየት ያለባቸው ጉዳዮች ካሉ በጥንቃቄ መታየት ስላለባቸው የክልሎችና ከአጠቃላይ ከፌዴራል ሲስተሙ ጋር ያለው ሁኔታ መታየት ያለባቸው ካሉ እንደገና በቋሚ ኮሚቴ ደረጃ የምናይ ነው የሚሆነው። የአዋጁን አስፈላጊነት አስመልክቶም የፕላንና ልማት ሚኒስቴር አማካሪ አቶ ቢራቱ ይገዙ ማብራሪያ ሰጥተዋል። የኢትዮጵያ ስታቲስቲክስ ስርዓትን ለማጠናከር የበለጠ ለማደራጀትና ዘመናዊ ለማድረግ የስታቲስቲክስ ስነ ምህዳሩንም ዘመኑ ከሚጠይቀው አሰራር ጋር እንዲሄድ የማስቻል ነገሮች ናቸው። ስለዚህ ይሄ ሲሰራ አንደኛ ገቨርናንሱንና ቅንጅቱን የበለጠ እንዲጠናከር የማድረግ የመረጃ ጥራትን የማሻሻል ግልጽነትን በህዝብ ጋር ያለው የሚቀርበውን መረጃ አመኔታን የበለጠ ከፍ ለማድረግ እንዲሁም የምንጠቀማቸው ህግ በዓለም አቀፍ ደረጃ ካለው የስታቲስቲክስ አሰራር ጋር የተጣጣመ እንዲሆን የዓለም አቀፍ መሪዎችን ስራ ላይ የማዋል እንዲሁም በአፍሪካ ደረጃ አፍሪካን ቻርተር መሪዎች በዚህ አዋጅ ውስጥ እንዲካተት የማድረግና በአጠቃላይ ዘመናዊ የሆነ የተቀናጀ
ምን ፈልገውን የስታቲስቲክስ መረጃ በዘመናዊ ቴክኖሎጂ ማቅረብ በሚያስችል የህግ ማዕቀፍ ነው የተቀረጸው። በውይይቱ የተገኙ ተሳታፊዎች ማሻሻያ አዋጁን ሊያዳብረው ይችላል ያሏቸውን ሀሳብና አስተያየቶች አንስተዋል። አንቀጽ 2 ላይ ንዑስ አንቀጽ 33 ሚኒስቴር በሚል የተተረጎመውን ሚኒስተርና ሚኒስቴር በሚል የተተረጎመውን ሀሳብ በተመለከተ በሰነዱ ውስጥ ከተጠቀሰው በዋነኝነት አስፈጻሚ ሆኖ ከተጠቀሰው ሚኒስቴር መስሪያ ቤት ባሻገር ሌሎች ሚኒስቴሮችም የተጠቀሱ በመሆኑ በግልጽ ለመለየት አስቸጋሪ ሊሆን ስለሚችል ሌሎች ሚኒስቴር መስሪያ ቤቶችንም ሊያመላክት በሚችል መልኩ ቢቀረጽ ለምሳሌ እንዲህ ማለት ይቻላል ማለት ብሎ በዚህ አዋጅ ውስጥ በተለየ ሁኔታ ካልተገለጸ በስተቀር የፕላንና ልማት ሚኒስቴር ነው በሚል አይነት መልኩ ቢቀረጽ ሌሎቹንም በቀላሉ ሊያካትት ይችላል የሚል ሀሳብ አለኝ። አንቀጽ 12 11 ላይ ትክክለኛ የሆነ ለአገልግሎቱ የተሰጠ ስልጣን አለ። ይሄም ማለት ምን ማለት ነው? ሀገራዊ ኦፊሻል ዳታ ማከማቻ ማዕከል ሆኖ ያገለግላል ይላል። ይሄ በተለይ በዘርፍ ተቋማቶች መካከል ሆሪዞንታል የሆነውን ግንኙነት ያሻሽላል ወይም ደግሞ ኮምፕሊመንት ያደርጋል የሚል በተለይ በኢንቫይሮንመንት፣ በግብርና፣ በጤና፣ በውሃ፣ በኢነርጂ የሚሰሩ እንደ ዋን ሄልዝ አይነት ስራዎችን መረጃዎች በአግባቡ መፍሰስ የሚችሉበትን ጥሩ መፍትሄ ይሆናል ብዬ አስባለሁ። ያ እንደተጠበቀ ሆኖ ይሄ አዋጅ ደግሞ የናሽናል በተለይም ደግሞ አገራዊ የኦፊሻል ዳታ ማከማቻ ከሆነ አሁን ዓለም ዳታ ሀብት ነው። መረጃዎች ጥቅም ጀነሬት ያደርጋሉ። አንፎርቹኔትሊ ግን የአክሰስ ቤኔፊት ሼሪንግ ወይም የአርክቦት ስርዓትን አላየሁም። ይሄ ልክ እንደ ናሽናል ወይም ደግሞ ኦፊሻል ሀገራዊ ዳታ ማከማቻ ከሆነ እንደ አገር ይሄ መረጃዎች ቤኔፊት ጀነሬት ማድረግ የሚቻልበትን ማሳየት ካልቻለ እኔ አዋጆች ቶሎ አይሻሻሉ። ትንሽ ገባ ብለን ምናልባት በጽሁፍም አስተያየት መስጠት እንችላለን። ካለው ጊዜ አንጻር ይህንን ተካቶ ቢወጣ ጥሩ ነው ብዬ አስባለሁ። ሁለተኛ ከጤና ጋር በተለይ ስታቲስቲክስ ተቋሙ የሚሰራቸው ስራዎች አሉ። በተለይ የክሮስ ቦርደር ዳታ ሼሪንግ የድንበር ተሻጋሪ መረጃዎችን እንደምናውቀው እነዚህ አይነት ነገሮች መረጃዎች ከአንድ ሀገር ወደ ሌሎች ሀገሮች በሚዘዋውሩበት ጊዜ በተለይ ነን አይደንቲፋያብል በሆነ መንገድ ቅድም በተጠቀሰው በአቅራቢውም እንደተቀመጠው ሚስጥራዊነታቸው በተጠበቀበት ኃላፊነት በተሞላበት በሌሎች ሀገሮች ጋር ደግሞ ስምምነት በመፈጸም የሚከናወኑ ናቸው። እስካሁን እንደ አገር ይህንን የክሮስ ቦርደር ዳታ ሼሪንግን አግሪመንትን በባለቤትነት ኦቨርሲ ማድረግ የሚችል አካል ያስፈልጋል። ዘርፎች ከራሳቸው ጥቅም አንጻር ባልተገባ መንገድ በተለይ ዳታዎች ሬጉሌት መደረግ ስላለባቸው ይሄንን ከማስተዳደር አንጻር ህጉ ላይ አላየውምና ይሄንን እስከ እንዴት ይታያል የሚለውን ነው። ሌሎቹ ምናልባት የክላሪቲ ኢሹዎች ናቸው። በተለይ የአርቲፊሻል ኢንተለጀንስ ጋር በተገናኘ የወጣው ደንብ እነዚህ መረጃ ቋትን ዳታዎችን ከመያዝ አንጻር ስልጣን ይሰጠዋልና ከዛ ጋር በምን አግባብ ተናቧል አለመጋጨቱ እንዴት ታይቷል የሚለው ነገር ማንሳት ፈልጊያለሁ። ዳታ ተጠቃሚዎች ያላቸው ድርሻ ትልቅ ነው በሂደት ላይና ይሄን በተመለከተ የተቀመጡት አሉ። ግን በብዛት ብዙ ጊዜ በእርግጥ እንጋበዛለን። ግን በዚህ ላይ ይሄ ሰፊም ስለሆነ ትልቅም ስለሆነ ለነገ ሀገራዊ ልማታችንም ቁልፍ የመረጃ አስተዳደርንም አመራርንም አጠቃቀምም የሚመራ ስለሆነ በዚህ ላይ እንደው ምን ያክል ጥልቀት አለው የሚል ነው። በተለይም በምርምር ላይ የሚሳተፉ ተቋማት በግልጽ የሚሳተፉበት ምክንያቱም ተጠቃሚዎች ስለሆኑ ሌሎችም አሉ። ምርምር ብቻ አይደለም ግን ስቲል በብዛት ኤክስፕሎይት የሚያደርጉ እነሱ ስለሆኑ ነው። መረጃ ጄኔሬት የሚያደርጉ ተቋማት ብዙ ናቸው። ለምሳሌ በዋናነት የበላይ ኦፊሻል የሆነ ዳታ የማመንጨት ስልጣን የስታቲስቲክስ ሰርቪስ ቢሆንም የምርምር ተቋማት አሉ፣ ዩኒቨርሲቲዎች አሉ። አድሚኒስትሬቲቭ የሆነ ዳታ ጄኔሬት የሚያደርጉት ቅድም በቀረበ መንገድ አሉ። አንዱ ፈተና እየሆነ የሚመጣው ሃርሞናይዝድ የሆነ ዳታ
ላይ ነው እና በተለይ ምርምር ተቋማት ያመነጩትን ዳታ እኛ ልክ ነው ይሉ ይሆናል። ለምሳሌ በተለይ በሀገራዊ ምርትና ምርታማነት ላይ ሀገራዊ በሆኑ ፊገሮች ላይ እንደ ሀገር ወጥ የሆነ የተቀራረበ አትሊስት ወጥ ላይሆን ይችላል፣ ሜቶዶሎጂያቸው ሊለያይ ስለሚችል ይሄን ማስታረቁ በተመለከተ አዋጁ በዝርዝር ያስቀመጠው ነገር አላየውም፣ ግን ቁልፍ ስለሆነ እዚህ ጋር ያለውን ነው። በተለይ አሁን እኔ የግብርና ጉዳይ ምርምር ሰው ነኝ እና ብዙ ጊዜ የማዕከላዊ የኢትዮጵያ ስታቲስቲክስ ሰርቪስ ዳታ ተጠቅመን የግብርና ሚኒስቴርም አድሚኒስትሬቲቭ ዳታ እንጠቀማለን። አንዳንድ ጊዜ ትንሽ ከበድ የሚሉ ነገሮች ይገጥሙናል እና ይህን ማስታረቅ የሚቻልበት ነገር ጎልቶ ቢቀመጥ የሚል ነው። ሌላኛው የመጨረሻ የሚሆነኝ ዘመኑ ዲጂታላይዜሽን ነው። ዳታ ዲጂታላይዜሽን ጥቅሙ በርከት ያለም ቢሆን ዳታ ፍሪኩዌንሲ ማሳደግ ይቻላል እና ይሄ እንግዲህ እንደተባለው ነሰሰርሊ በፌደራል የተቀመጠ ሳይሆን ከሪጅን ከታች ጀምሮ ወደ ላይ ዳታ እየመነጨ ኤሌክትሮኒክ በሆነ መንገድ መተላለፍ ሁሉ የሚችልበት ነውና ዲጂታላይዜሽን በተመለከተ እንደው የተቀመጡ ነገሮች ይኖራሉ ብዬ አስባለሁ። ግን እሱ ጥልቅ እንትን የሚፈልግ ስለሆነ ምናልባት እሱ ላይ ነው። ሌላኛው ፍሪኩዌንሲው ነው። አሁን አዋጁን ቅድም መግቢያ ላይ እንደጠቀሳችሁት ትንሽ ረዘም ያለ ጊዜ የወሰደ ነው። በ90ዎቹ ይመስለኛል ይሄ አዋጅ የወጣው። አሁን ከረጅም ጊዜ በኋላ ነው የሆነው። ወደፊት የኢኮኖሚያችን ዳይናሚክስ በጣም ፈጣን ነው። ይሄን ያክል ጊዜ ጠብቀን ማሻሻል ሊያስፈልገን ይችላልና ምናልባት ይሄንን በተመለከተ የታሰበ ነገር አለ ወይ? ሙያዊ ነጻነትን የሚሰጥ መሆኑ አዋጁ በጣም ትልቅ ነገር ነው። ስለ ቢግ ዴታ አናሊቲክስ፣ ስለ ዴታ ማይኒንግ፣ ኦፊሻል ስታቲስቲክስ፣ ስለ አርቲፊሻል ኢንቴሊጀንስ በዚህ አዋጅ ማካተቱም አንድ ትልቅ ነገር ነው። የስታቲስቲክስ ካሌንደር በጣም አስፈላጊ ነው። ምክንያቱም መረጃዎች መቼ ነው ፕሮዳክቶች የሚወጡት የሚለውን እነሱ ካልወጡ ደግሞ ተጠያቂ የሚሆንበት መንገድ መዘርጋቱ ይህ ትልቅ ነገር ነው። የአዋጁ ርዕስ የኢትዮጵያ ስታቲስቲክስ አዋጅ ነው የሚለው ውስጥ ሲገባ ደግሞ የብሔራዊ ስታቲስቲክስ ስርዓት አዋጅ የሚል ነገር አለ። ስሙ ኮንሲስተንት ሆኖ አላገኘሁትም። ምናልባት የኢትዮጵያ ስታቲስቲክስ አዋጅ የሚለው ስም በጣም አሪፍ ሊሆን ይችላል። ውስጥ ላይ ያሉት ጽሁፎች ደግሞ በብሔራዊ ስታቲስቲክስ ስርዓት አዋጅ በሚል ነውና እሱ አንድ ነገር ማየት ቢቻል ማለት ነው። ቦርዱ ሲቋቋም የመንግስት አካላት ይኖራሉ ይላልና እነሱን በግልጽ የሚመለከታቸው ዘርፎች ቢቀመጡ በዚህ በስታቲስቲክስ ሰርቪሱ ላይ የዳታ ማመንጨት ሮል ያላቸው ከዳታ ጋር የሚገናኝ ስራዎች የሚሰሩ ተቋማትን ስፔሲፋይ የሚያደርግበት ኦፕሽን ቢኖረው የተሻለ ነው የሚል ሀሳብ አለኝ። እኛ እንደ ጤና ዘርፍ ከግለሰብ ጀምሮ የተቋማት የህሙማን ብዙ መረጃዎች ይነሳሉ። ከዛ አንጻር ብዙ አይነት የስታቲስቲክስ ዳታዎችን ከማውጣት አንጻር ግልጽ የሆነ ሮሎች የሚያሳይበት ዝርዝሩን የሚያሳይበት አግባብ በተቀመጡት አንቀጾች ውስጥ አልተገለጸም። ስፔሻሊ ከአርቲፊሻል ኢንተለጀንስ ጋር ከቢግ ዳታ ጋር የተገለጹት ነገሮችም የተወሰነ መብራራት የሚፈልጉ ነገሮች አሉት። እሱ ላይ ምናልባት በድጋሚ በትኩረት የሚታይበት ወይ በጽሁፍ ምንጨምርባቸው ሀሳቦች የሚጨመርባቸው ኦፕሽን ቢካተት ጥሩ ነው። መረጃ አመንጪ መስሪያ ቤቶች ከዚህኛው ፕሮክላሜሽን ጋር እንዴት እንደሚጣጣም በደንብ መጠቀስ ያለበት ይመስለኛል። አንዳንድ ነገሮች የመስሪያ ቤቶቹን ኃላፊነት የመውሰድ አይነት ነገሮች አይቻለሁ። እነሱን በደንብ ብታዩ ብዬ ያስባለሁ። ምክንያቱም መስሪያ ቤቶቹ ሲቋቋሙ የራሳቸው ኃላፊነት አለባቸው። መስራት ያለባቸውን ነገር ከስታቲስቲክስ አንጻር በሕግ ደረጃ ተሰጥቷቸው እየሰሩ ያሉ ስላሉ እነሱ መረጃዎች እንዴት እዚህ ጋር አብሮ ይገባሉ የሚለው ነገር በደንብ ማየት ይጠይቃል። አርቲክል 12 ላይ ቁጥር 26 ላይ ስለ ኃላፊነት ሲያነሳ ቅድም ያነሳውት ማለት ነው። አርቲክል 12 26 ላይ issue guidelines to be applied across national statistics system for development production and dissemination ይላል እና ጋይድላይን እንዴት ነው ማዘጋጀት የሚችለው? ስታቲስቲክስ ራሱን ችሎ እያለ መስሪያ ቤቶች ደግሞ የራሳቸው ኃላፊነት እያላቸው እንዴት ሆኖ ነው ጋይድላይን ለሌሎች መስሪያ ቤቶች ማዘጋጀት የሚችለው? አገልግሎት መስሪያ ቤቱ
ስለዚህ ቅድም ያልኩት ይሄ ነው ማለት ነው። የሚጋጩ ነገሮች ስላሉ ነው። ስለዚህ ምናልባት ኢን ኮላቦሬሽን ዊዝ ኢንስቲትዩሽንስ ቢባል የተሻለ ይሆናል እንጂ የመስሪያ ቤቶችን ኃላፊነት ወደዚህ የመውሰድ አይነት ስለሚሆነው ማለት ነው። የቃላት አጠቃቀም በተመለከቱ አንዳንድ ጉዳዮች በሂደት በኤዲቶሪያል ጉዳዮች የሚስተካከሉ ከሆነ መልካም፣ ግን አንዳንድ የእንግሊዝኛ ቃላትን በጣም እየተጠቀምንበት ሆኖ በጣም ያየሁበት ሁኔታ አለ። እንደ አማርኛ ቢግ ዳታ እየተባሉ ብዙ የተመሳሳይ ነገሮች አይቻለሁ እና እነሱን እንደገና መመልከት የሚቻልበት ነገር ቢኖር። የተፈጻሚነት ወሰኑን የሚደነግገውን አንቀጽ በተመለከተ እኔ በተረዳውበት መንገድ ስመለከተው የተፈጻሚነት ወሰኑ ከተቋማት አንጻር የተቃኘ ይመስላል። ከዛ ይልቅ ከግዛት ወሰን አንጻር እንደ አግባብነቱ በፌዴራል በክልልና በከተማ አስተዳደሮች ተፈጻሚነት ይኖረዋል በሚል ብናረግ የበለጠ ፍሌክሲቢሊቲ ይሰጠናል ብዬ አስባለሁ። በወጣው አዋጅ ላይ በተለይ ለኢትዮጵያ ሕብረተሰብ ጤና ኢንስቲትዩት መረጃ ከማመንጨት በተጨማሪ ከጤናና ጤና ነክ መረጃዎችን ከተለያዩ ተቋማቶች በመሰብሰብ በማከማቸት የመቀመር የመተንተን ኃላፊነት ተሰጥቶታልና ከዚህ በፊት ያው መግለጫው ላይ እንደተገለጸልን የተለያዩ ከዚህ በፊት የነበሩ የስታቲስቲክስ አዋጆችን ወደ ኋላ ሄዶ በማየት ከሌሎች ሀገሮችም ኤክስፒሪየንስ ወይም ተሞክሮ በመውሰድ ይሄ አዋጅ እንደተዘጋጀ ተገልጾልናል እና ሌሎች ከዚህ በፊት የነበሩ አዋጆች ከስታቲስቲክስ ጋር በቀጥታ ተዛማጅ ያልሆኑ አዋጆችንስ ከዚህ ጋር ምን ያህል እንደማይጋጩና በጋራ ተናበው እንደሚሰሩ ታይቷል ወይ ከዚህ በፊት የተሰጠው ስልጣን ኃላፊነት አንጻር የሚለውን ለመግለጽ ነው። ሌላ ደግሞ የሚመነጩ መረጃዎች እቅድ ተይዞላቸው በአመት ውስጥ የመመንጨት ሁኔታና መረጃዎቹ ካልመነጩ ተጠያቂነትም ከአካውንታቢሊቲ አንጻር የተገለጸው ነገር አለና አንዳንድ መረጃዎች በእቅድ ላይ መነጩ የሚችሉ መረጃዎች ይኖራሉ። ለምሳሌ የተለያየ አደጋዎችን ወይም ኢመርጀንሲ ከመከላከልና ከመቆጣጠር አንጻር በእቅድ የማይሰሩ ስራዎች ይኖራሉና እነዛንስ እንዴት ነው እዚህ እንትን ላይ ኮንሲደር የሚያደርጋቸው የሚለውን ለመጨመር ነው። የነበረን አዋጅ ከዚህ በፊት በ1997 የወጣው አዋጅ 442 የማዕከላዊ ስታቲስቲክስ ማቋቋሚያ አዋጅ ይላል እና የአንድ ተቋም ማቋቋሚያ አዋጅ ነው። የመጀመሪያው በውስጡ የስታቲስቲክስ አሰራሮችን የገለጸ ቢሆንም አዋጁ ለሁሉንም ገዢ የሆነ አዋጅ አይደለም። ሌሎች የስታቲስቲክስ አመንጪዎችንም በሚገባ የዳሰሰ አዋጅ አይደለም። አጠቃላይ የአዋጅ ስርዓቱም ዘመኑ ከሚጠይቀው ስታቲስቲክስ እድገት ከደረሰበት ደረጃ ጋርም የሚሄድ አይደለም። ስለዚህ አዲስ አዋጅ ማውጣት አስፈላጊ ሆኖ ተገኝቷል። በተቋማት መካከል ስታቲስቲክስ መረጃን በሚያመነጩ የስታቲስቲክስ ተቋማት መሀልም ቅንጅቱን የበለጠ ለማጠናከር አስፈላጊ ሆኖ ተገኝቷል። ተቋማት መካከል ያለው ቅንጅት የሚፈለገው ደረጃ አይደለም። ከዛ አዋጅ ወዲህ አዳዲስ የመረጃ ምንጮች መጥተዋል። በቴክኖሎጂ የሚመነጩ መረጃዎች ቢግ ዴታ፣ ሴንሰር የምንላቸው፣ ጂኦስፓሻል ዴታ የምንላቸው እነዚህ ሁሉ አዋጁ ከወጣ በኋላ በደንብ ስራ ላይ መዋል የጀመሩ አዳዲስ የመረጃ ምንጮች ሆነው የተገኙ ናቸው። መረጃን የሚያመነጩና የሚያቀነባብሩ ተቋማትም አስፈላጊውን ያላቸውን ሚና በሚገባ የለየ አይደለም። የበፊቱ በተወሰነ ደረጃ የኢትዮጵያ አገልግሎትን ወይም በወቅቱ የነበረውን የማዕከላዊ ስታቲስቲክስ ባለስልጣንን ተግባርና ኃላፊነት ነው በሚገባ የገለጸው። በቅርብ ጊዜ የአዋጅ 1263 መሰረት ተቋማት የኦፕሬሽናልና የሬጉላቶሪ ሮል ሊኖራቸው አይገባም። ይሄ ሁለቱ መለየት አለበት ስለሚል ከዚህ ጋር የሚሄድንም ማስቻል ነው። ተቋማት ቅንጅት ጠንካራ እንዲሆን ለማስቻል በዚህ ምክንያት ደግሞ በሀገር ደረጃ የሚመነጩት የስታቲስቲክስ መረጃዎች ከሌሎች ዓለም አቀፍ ጋር ተነጻጻሪ እንዲሆኑ ዓለም አቀፍ መሪዎችን ስንጠቀም፣ አሰራሮችን ስንጠቀም፣ ምደባዎችን ወይም ደግሞ ተፈላጊውን
ሜቶዶሎጂ ስንጠቀም መረጃዎቹ የተጣጣሙ ይሆናሉና በዚያ መሰረት እንዲሆን ማስቻል ነው። ሌላው የመረጃ ጥራት የመረጃው ሀገር ደረጃ ያለው መረጃ ቅቡልነት ከዓለም አቀፍ ጋር ያለው አላይመንትና የሙያ ነጻነትን ተገን አድርጎ ባለሙያዎች መረጃ እንዲመነጭ የማስቻልንም ታሳቢ ተደርጎ ነው ይሄ አዋጅ የተዘጋጀው። የውይይቱ ተሳታፊዎች ያነሱት ሀሳብና አስተያየቶች ወሳኝና ጠቃሚ በመሆናቸው ቋሚ ኮሚቴው በግብዓትነት እንደሚወስዳቸው ያነሱት ሰብሳቢው የሀገራችን የመረጃ ስርዓት ጠንካራ ሆኖ እንዲወጣ የምንሰራ ይሆናልም ብለዋል። ግብዓቶቹ ወሳኝና ጠቃሚ ነው። አዋጅ ስለሆነ አዋጁ ላይ ብዙ አንቀጾች ተቀምጠዋል። ትንሽ ይሄ ፖሊሽ የሚደረጉ ይደረጋሉ። ከዛ የዘለለውና ያመለጠው ደግሞ ቤዚክ የሆነውን ነገር ሳይለቅ ደንብ አለ። ከዛ ቀጥሎ መመሪያ አለ። በዛ መልክ በተቻለ መጠን የኢትዮጵያን ስታቲስቲክስ አገልግሎት ጠንካራ የሀገራችን የመረጃ ስርዓት ታማኝነት ያለውና ጠንካራ የመረጃ ስርዓት እንዲሆን ሆኖ እንዲወጣ የበኩላችን ጥረት እናደርጋለን። በተረዳ ነውና በገባ ልክ ለማለት ነው።